እንዴት ናችሁልን? ዛሬ ደግሞ ቆንጆ በሆነና በሌላ ላይ የተባለ ድራማ ተመልሰናል። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ እያለን ይህን ምርጥ ፊልም ተጋብዙልን። ፊልሙ ሲጀምር ወይ የምትባል ልጅ ባቡር ውስጥ ሆና ለረጅም ጊዜ የምትወደውን ጃን የሚባል ልጅ ስታየውና ለጓደኞቿ ከሱ ጋር አንድ ባቡር ውስጥ እንደሆነች የተናገረች ስትጎርር እናያታለን። ጃን መውረጃ ደርሶ ጣድፎ ሲወጣም ቦርሳዋ ላይ ያለውን ጌጥ ጎትቶ ይጥልባትና ረግጦ ይሰበራል። ወይ በጣም ይቅርታ አውቅ አይደለም። እኛ ትምህርት ቤት እንሸደል ክፍልሽ ንገርኝና ሌላ ገዝቼ አመጣልሻለሁ። ክፍሌን እነግርሃለሁ ግን መግዛቱ አስፈላጊ አይደለም። ስላረጀ ልቀይረው እያሰብኩ ነበር። በቀጣዩ ቀንም ከጓደኞቿ ጋር ሆና ጃንን ምን ያህል ሴቶች እንደሚወዱትና ፍቅረኛቸው እንዲሆን እንደጠየቁት እያወራች የክላሷ ልጅ ጌጧ እንደሌላ ያስተውልና አስጠይቃተም ጓደኞቿ አንተ ሁሉንም ነገሯን ነው እንደምትቆጣጠረው ፍቅረኛዋ እኮ ነው የምትመስለው ብሎ ያሳፍሩትና ጥሏቸው ይወጣል። እሷንም ለምን ፍቅረኛሽ አታረጊውም? ቆይ እንደሚወድሽ እኮ ግልጽ ነው። አይመስለኝም። ከልጅነታችን ጀምሮ አብረን ያደግነው እኔ እንደ ጓደኛዬ ብቻ ነው ማየው። ወከ ክፍል ስትወጣም ጃንን ታገኘውና ምንም ሳይናገር የገዛላትን ጌጥ ሰጥቷት ሲሄድም ደስ ይላትና አብሮ አደጓ ግን ስለቀና ከአንቺ ማንነት ጋር የሚሄድ ጌጥ አይደለም ብሎ አስተያየት ቢሰጣትም ሳትሰማው ትቀራለች። ወደ ቤት ለመሄድ ባቡሩን ስጠብቅም ጃን አጠገቧ ይቀመጣል። ውበቱን የደነቀ ስታፈጥበትም ጌጡን ካልወደድሽው ማንሳት ትችያለሽ። አይ አሁንም ማስጦታ ስለሆነ ለኔ ልዩ ቦታ ያለው ነገር ሆኗል ስትለው ፈገግልና ልቧ መምታት ሲጀምር የምርም እየወደደችው እንደሆነ ይገባታል። በቀጣዩ ቀንም ለሱ ውብ ሆና መታየት ስለፈለገች የፋሽን መጽሔት ስታነብ አብሮ አደጓ መጽሔቱ ላይ ያለችው ልጅ እህቱ እንደሆነች ይነግራታል። ትንሽ ቆይታም ስለ ጄን እያሰበች ኮሪደሩ ላይ ስትሽከረከር ሁለት ልጆች ሳያዩ ገፈትሯትና ትወድቃለች። ወደ ክሊኒክ ወስደዋትም ላስተማሪዋ እኔ ነኝ ጥፋተኛ ስለምወደው ሰው እያሰብኩኝ ስለነበረ አልተጠነቀቅኩም ነበር። ምንም ቢፈጠር በትክክል ሳታስቢ መወሰን የለብሽም እሺ ብሎ ይመክራታል። ጓደኛዋ ጥፍሯ እንድትሰራ ካረገቻት በኋላም ፍቅር እንደያዛት እንዴት ማወቅ እንደምትችል ታማክራታለች። ትምህርት ጨርሳ ባቡር ውስጥ እንደገባችም ጃን ቦታውን ሊለቅላት ስታይ በጣም ደስ ይላታል። አጠገቧ ተቀምጦም ሲያንቀላፋ መውረጃው ያመልጠዋል። ስትቀሰቅሰውም ችግር የለውም አንቺን አድርሼሽ እመለሳለሁ። አብሮ አደጓም ከእህቱ ጋር ሆኖ ስለ እሷ ሲያወራ ይቆይና እንደሚወዳት መናገር እንዳለበት ታበረታተዋለች። ጃን ዋን ቤት ካደረሳት በኋላም ሆን ብሎ መቆሚያው እንዳለፈው ፍንጭ ሲሰጣትም በጣም ደስ ይላታል። በቀጣዩ ቀንም አብሮ አደጓ እንደሚወዳት ይነግራታል። እሷም ይቅርታ እንደሱ እንደምታስብ አላውኩም ነበር፣ ግን ጃንን የምወደው ግን እኮ እሱ የእህቴ ፍቅረኛ ነው። ከእሱ ጋር ለመሆን ማሰብ ራሱ የለብሽም። ሌላ ፍቅረኛ ሳያዘ ብዬ ግን እሱ መውደድ አላቆመም አይደል እንዴ? እሱስ እውነትሽን ነው። እኔም ሌላ ሰው እንደምትወጂ እያወኩኝ እንኳን አንቺ ላይ ተስፋ መቁረጥ አልፈልግም። ምንም ቢሆን ጠብቅሻለሁ ይላትና ዋንድ ሄደችም ጓደኛዋ ትመጣና ለረጅም ጊዜ የምትዋደዱ ስለመሰለኝ ነበረ መሀላችሁ ላለመግባት የምሞክረው። አሁን ግን ዋን እንደማትወድ ስለተናገረች እኔ ስሜቴን መደበቅ አልፈልግም፣ በጣም ነው የምወድህ ስትለው ያልጠበቀው ነገር ስለነበር የሚያደርገው ነገር ይጠፋበታል። ዋምጃን መውረጃው ደርሶ ፊት ለፊቷ ሲቆምም በጣም ደስ እያላት ታፈጠበትና ሲወርድ ተከትላውም በጣም ወድሃለሁ፣ ይህን ልነግርህ እያሰብኩ ነበረ፣ ለረጅም ጊዜ አሳልፌዋለሁ። ግን እኮ ፍቅረኛ አለኝ አውቃለሁ። የሚሰማኝን መደበቅ ሳልፈለግኩኝ ነው እንጂ ከኔ ጋር እንድትሆን ላስገድድ አይደለም። በዛ ላይ ጓደኝነታችን በዚህ ምክንያት እንዲበላሽ አልፈልግም ትለውና ቤት ደርሳም ከጓደኛዋ ጋራ ስላደረጉት ነገር ሲያወሩ ይቆያሉ። ዋም ግን እኔ እንደሚወደኝ ስታውቂ አልጠላሽኝም አይደል እንዴ? ለምን ጠላሻለሁ? በጓደኝነታችን መሀልማ ምንም እንዲገባ አልፈቅድም ትላትና ይተቃቅፋሉ። በቀጣዩ ቀንም ጓደኛዋ የምትወደው ልጅ ለማዋራት ብትሞክርም ምን እንደሚላት ግራ ስለገባው ጥሏት ይሮጣል። ዋም ጃንን ከርቀት ስታየው እንዴት ሰላም እንደምትለው ትለማመድና ፊት ለፊቱ ለመዝለል ስትሞክር ግን እሱን ሳይሆን ዱ የሚባልን ጓደኛውን ታገኘዋለች። ልጁም አንቺ ነሻ ትናንትና ለጃ እንደምትወጂ ተናገርሽው፣ ባቡር ውስጥ ስለነበርኩኝ ሰምቻለሁ ሲላት ሌሎቹም ልጆች ስለሰሙት አፍራ ክፍሏ ትገባና ፊቷን በመጋረጃው ሸፍና ትቆማለች። አስተማሪያቸውም ምንም ክለብ ውስጥ እየተሳተፈ ስላልነበረ እሱ የፈለገው ቦታ ላይ ያስገባታል። ስትሄድ ግን ጃንም እንዳለበት ታይና ደንግጣ እየጮኸች ሰላም ስትለው ግራ ይጋባል። ዱም እዛው ክለብ ውስጥ ስለነበረ እያሸፉባት ከጎኗ ይቀመጣል። ጠጋ ብላም ጃን ጓደኛህ ነው እንዴ? አው ከልጅነታችን ጀምሮ አንድ ላይ ነን፣ ግን እንዳያዘንኮልሽ ወቂ ፍቅርሽን ገልጸሽለት እንደዚህ ሊዘጋሽ አይገባም ነበር። አይ እኔ እንዳልሰቅቅ ብሎ እኮ ነው ብላ ትከላከልታለች። እሱም በጃን ሀሳቡ ቁጥሯን ይቀበላታል። በቀጣዩ ቀንም ከዚህ በፊት ጃን እንደማይወዳቸው የነገራቸው ልጆች ይሰበሰቡና ዋንንም ጠርተዋት ስለሱ መጥፎ ነገር ማውራት ሲጀምሩ ትከላከልታለች። ይህንን ያዩት ዱና ጃንም ሌላ ጊዜ ዝምተኛ በመሆኑ ይገረማሉ። ክላስ እንደጨረሱም ዱ ዋን ይዞ ከጃንና ከፍቅረኛው ጋር እንድትቀላቀል ያረጋታል። ምግብ ለመብላት ሲሄዱም ፍቅረኛው እየበላች ስላልነበረ ዱም ለምንድነው የማትበይው? ሞዴል አይደለው ሰውነቴን ለመጠበቅ ብዬ ነው ስትል ወይ የምትበላውን ታቆማለች። ልጅቷም ጃን ምን ያህል ጥሩ ሰው እንደሆነ እያወራች ተሳፍረዋለች።
በልተው ከጨረሱ በኋላም ጃንና ፍቅረኛው እጅ ለእጅ እንደተያያዙ አስፋልቱን ሲሻገሩ ጫማውን በማሰር አሳቦ ዋን ያስቆማታል። እኛ በሌላ በኩል ብንሄድ ይሻላል ብሎ ጃን ይዘዋት መሮጥ ሲጀምረም ጃን ያያቸዋል። ሮጠው ሲደክማቸውም ለምንድነው ግን ወደዚህ ይዘኸኝ የመጣኸው? እያይሻቸው እንዲከፋሽ ስላልፈለኩ ነዋ። በዛ ላይ ለጃን ያለሽን ፍቅር ይጎዳሻል፣ ብትቀንሹ ነው የሚሻለው። እሱ ማድረግ እንደማልችል አንተም በእኔ ቦታ ስትሆን የሚገባ ትለዋለች። በነጋታውም ጃን ከዋ ብትርቅ ደስ ይለኛል፣ እኔ ሌሎቹ ሴቶች እንድትጎዳት አልፈልግም። መቼም አንተ ከጎዳት አይብስም። በዛ ላይ የአይኛ ጉዳይ ነው። ፍቅሯን አለመቀበል ሳይበቃ ችላ ስትላት የባሰ የጎዳሃት ነው እያሉ የሆነች ልጅ ትመጣና አብሯት እንዲሁም ብትጠይቀውም ጥያቄዋን ሳይቀበል ይሄዳል። ዋ ስትመጣም ጃንን ስትደገፈው የተናደዱባት ልጆች ገፍትረው ይጥሏታል። አብሮ አደጉ አይቷቸው ሊያናግራት ቢሞክርም መልስ አትሰጠው ትሄዳለች። ጓደኛውም ለጥያቄዋ መልስ እንዲሰጣት ለማድረግ ብትሞክርም ምን እንደሚላት ግራ ስለገባው ትተዋት ይሄዳል። ጃንም ክለብ ውስጥ እየሰራ ዋን ሙሉ ለሙሉ እንዳላያት እየሆነ ስለነበረ ይከፋታል። ማልቀስ ትጀምርም ዱ ያባብላትና ግንባሯን ሲሰማት ደንግጣ ገፍትራው ትሄዳለች። ሲከተላትም ጃን ያገኛትና ደብቋት ይቀራረባሉ። አብሮ አደጓም ቢሆን ጓደኛዋ ከዱ ጋር አስታውራ አይተው መቅናት ስለጀመረ ደስ ይላታል። ጃንም ዱ መሄዱን አረጋግጦ ሲበጣም ስለረዳኸኝ አመሰግናለሁ፣ ግን ለምንድን ነው እየረከኝ ያለኸው? ከተፈጠረው ነገር በኋላ ምቾት ስለማይሰማኝ ነው ይላትና ወደ ክለቡ ሲመለስ ዱም ትንሽ መስመሬን ሳልስት አልቀረሁም። አዎ ልክ ብልሃል፣ እንዳትጠጋት ነግሬህ ነበር፣ ብትሰማኝ ጥሩ ነው ብሎ ያስፈራረዋል። በነጋታውም ቀናተኞቹ ሴቶች በድጋሚ ስለሷ መጥፎ ነገር ሲያወሩና ጃንም ሲከለከላት ሰማና ከእነሱ ጋር ችግር ውስጥ እንዳትገባ ብሎ እንደሸሻት ስለገባት በድጋሚ መስመራቸውን እንዲያልፉ ታስጠነቃቸዋለች። ጃን ጋራ ተመልሳም ለእነሱ ብለን ጓደኝነታችንን ማቆም ያለብን አይመስለኝም ስትለው ፈገግ ይላል። በዚህ ደስ ብሏትም ለዱ ይቅርታ ታደርግለታለች። ክፍል ስትገባም ሁለቱም ጓደኞቿ ፍቅረኛሞች ለመሆን እንደወሰኑ ይነግሯትና የበለጠ ደስ ይላታል። የፈተና ውጤቷ ሲመጣ ግን ዝቅተኛ ስለነበረ ለማሻሻል አስባ ላይብረሪ ትገባለች። እዛም ጃ ሌላ ጓደኛውን ሊያስጠናው ሄድና ለሶስት ማጥናት ይጀምራሉ። ጓደኛው አስቸኳይ ነገር ገጥሞት ሲሄድም ሁለቱ ብቻ ይቀሩና ጉብዝናውን ያደነቀችው ማጥናታቸውን ይቀጥላሉ። ከፈተናው በኋላም ሁለቱም ውጤታቸውን ስላሻሻሉ ደስ ብሏቸው ያሳዩታል። ጓደኛውም ዘመዴ ካፌ ውስጥ የሚያግዘው ሰው ይፈልጋል፣ ለምን እናንተ አትሞክሩትም? ሌላቸውና ሁለቱንም ያስቀጥራቸዋል። ትንሽ ቆይቶም ዱ ይቀላቀላቸውና ማታ ላይ ሶስቱም አንድ ላይ ወደ ቤት እየሄዱ ጃን ፍቅረኛውን ለማግኘት ይለያያቸዋል። ዱም አሁንም ለሱ ያለሽ ስሜትን ለመተው አትፈልጊም፣ በዚህ የምትቀጥይ ከሆነ እንደምትጎጂ ታውቂያለሽ አይደል? ሌላትና የጃን ፍቅረኛም ለምንድነው ግን መስራት የጀመርከው? ድሮ እንደማትፈልግ ነበር እኮ የነገርከኝ። ትንሽ ገንዘብ አጠራቅሜ ከፈተና በኋላ ሽርሽር እንድንሄድ ስለፈለግኩ ነው ብሎ ቢወሻትም ትክክለኛ ምክንያቱ ግን ከዋጋራ ቅርብ ለመሆን ፈልገው እንደሆነ ያስባል። በነጋታማ ትምህርት ቤት ውስጥም ድመስ ተመግብ ጃና ጓደኞቹ ያዩዋታል። እሱም ይረዳት አጠገቧ ሲቀመጥ ለእሷ በሚያሳየው ለየት ያለ ባህሪ ግራ ይጋባሉ። ያው አብሮ አደግም እናትና አባቱ ሊፋቱ እንደሆነና አባትየው ሌላ ሴት ማግባት እንደሚፈልግ ነግራትና ታውቂያለሽ እኔ ምንም አልመስለኝም፣ እህቴ ግን በጣም ተናዳለች፣ ቤተሰባችን መበት የሌለበትም ብላ ነበር የምታስበው። እናም ባቡሩን እየጠበቀውም ብዙ ጣፋጭ ጠጥታ ትሰጠውና ፍቅረኛ ሲይዝ የጣፋጭ መሸጫውን በሙሉ እየዞርኩኝ ሁሉንም አይነት መቅመስ ፈልጋለሁ። አንተና ፍቅረኛ እንደዛ አድርጋችኋል? አይ ሞዴል ስለሆነች ጣፋጭ ነገር መብላት አትፈልግም ይላትና ካፌ ስትገባም ዱሻ እያፈላላትና አጠገቧ ተቀምጠው በህይወትሽ ውስጥ ጣልቃ እየገባው መስሎ ከተሰማሽ ይቅርታ፣ ግን ጃን የመጀመሪያ ፍቅረኛሽ ነው እንዴ? ይቅርታን ተቀብያለሁ፣ ግን ዛሬ ስለ ራስህ ንገረኝ እስኪ። ፍቅረኛ የለህም? ነበረችኝ፣ ግን ተለያይተናል። በቅርቡ ግን የምወዳትን ልጅ ያገኘኋት ይመስለኛል ሲላት ስለሷ እንደሚያወራ ስላልገባት ታበረታተዋለች። ስራቸውን ሲጨርሱም የጃን ፍቅረኛ ትመጣለች። ዱ ጣፋጭ እንደተበላ ሲጋብዛትም እንደማትችል ተነግረውና ጃንም እንደማይወድ ስትናገር ዋሷን ደስ እንዲላት ብሎ እንደተቀበላት ትገባትና ትገረማለች። ወግ እያደረጉ ምስዋና ጃን እኩል አየሩን እንደወደዱት ሲናገሩ ፍቅረኛው ስለቀናች እጁን ይዛ ታስቆመዋለች። ዋና ዱም የተሯሯጡ ጥሏቸው ሄዳሉ። ዱም እወዳታለሁ ብዬ ነገርኩ ሴት አንቺ ነሽ እና ደግሞ ጃንን ማስቀናት ከፈለግሽም እኔ ፍቅረኛሽ መሆን እችላለሁ። በዛው ምን ያህል ደግሞ ወድሽ አውቀሽ ትቀበኝ ይሆናል። ያንን ማድረግ አልፈልግም፣ ይቅርብኝ፣ አላስገድድሽም። እርዳታ ባስፈለገሽ ጊዜ ግን ጠይቅኝ፣ ሁሌም እጠብቅሻለሁ። በቀጣዩ ቀንም ጓደኛቸው የወደደችውን ሀብል ሳሳያቸው ፍቅረኛው ያየውና ምንም ያህል ውድ ቢሆንም ሊገዛላት ይወስናል። ዋም እንደለመደችው ድመቷ ለመመገብ ስትሄድም ጃን ያገኛትና ድመቷ ልታሳቅፈው ስትሞክር ተንሸራታ ትወድቅና ይቀራረባሉ። በተፈጠረው ነገርም አፍራም ምንም ሳትናገር ስትሄድ ዱ ከርቀት ያያቸውና ይቀናል። እሷን ብትሆን ራሷን ለማረጋጋት ትሞክራለች። ምሳ ሰዓት ላይም ጃን ደህና እንዳልሆነ ታይና ወደ ክሊኒኩ ተወስደውና ትኩሳቱ እንዲቀንስ እያደረገችም በደንብ ረፍበት፣ ስራ መምጣትም አይጠበቅብህም፣ እኔ ሸፍንልሃለሁ
ማታ ላይም ስራቸውን ጨርሰው ሲወጡ ባልደረባቸው ስለበረዳትም ዱስ ከርፉ እንዲሰጣት ብትጠይቀውም ይከለክላትና እሷ እንደሄደች ግን ለዋው ልቆ እያደረገላት ጣት ታፈጥበታለች። በነጋታውም ጃን ያገኛትና ስራውን ስለሸፈነችለት አመስግኖ ያስጠናታል። ወደ ቤት ሲሄዱም እያንቀላፋች ሌላ ሰው ላይ ስትደግፍ ወደ ራሱ ያስጠጋትና መውረጃውን ያልፈዋል። መጨረሻው ላይ እንደደረሱ ታይናም በጣም ይቅርታ መውረጃን አስመለጥኩ አይደለ? ምንም ችግር የለውም ደግሞ እኔም ተኝቼ ነበር ይልና ልሸኛት ይወጣል። እሷ ግን ብቻውን እንዲመለስ ስላልፈለገች ትከተለውና ደረጃውን አሽራቷት ስትወድቅ ያቅፋታል። ወዲያው ሲርቃትም ዱ ያላትን እያሰበች ፍቅረኛ እንዳለው እያወቀች መቅረቧ ልክ እንዳልሆነ ይገባታል። አብሮ አደጓም አባቱ አብሮት ወደ ከተማ ሊወስደው ስለወሰነ ፍቅረኛውን ለመሰናበት ሄዳል። እሷ የምትለየው ስላልፈለገች አብሮ እንዲሄዱ ሀሳብ ብታቀርብለትም ህልምሽም ሆነ ህይወትሽን ልቀማሽ አልፈልግም ብሎ ወደደችውን ሀብል ስጣትናም እያለቀሰ ይሰናብታታል። በቀጣዩ ቀንም የተፈጠረውን ትሰማና አብሮ አደጓ ጋራም ሄዳ ግን ደግሞ ነገሮችን ቀስ ብለህ ነበረ ማድረግ የነበረብህ በአንዲት ስትተዋት በጣም ነው የተጎዳችው ብታናግራት ደስ ይለኛል። እሺ አናግራታለሁ በቃ ግን ደግሞ እህቴን በተፈጠረው ነገር በጣም አዝናለች እና ጃንም ያስፈልጋታል ከቻልሽ ብቻቸው እንዲሆኑ ጊዜ በተሰጫቸው ደስ ይለኛል ሲላት እሷን ፍቅረኛሞች መሀል መግባቷ ልክ መስሎ ሳልተሰማት በሀሳቡ ትስማማለች። ጃንና ፍቅረኛውን ሲገናኙ የሚያጽናናትናም ሁሌም አጠገቧ ሊሆን ቃል ቢገባላትም ቀን ላይ ክሊኒክ ላለው አስተማሪው የእውነተኛ ደስታ የሚሰማውና ራሱን የሆነ የሚመስለውም ከዋጋራ ሲሆን እንደሆነ የተናገረውን ያስታውሳል። ከዓመታት በፊት ፍቅረኛውን ሲያገኛትን ብቻዋን ትቀመጥ ስለነበረ እንደተቀራረቡናም ከወላጆቿ ፍቺ በኋላም አንድ ላይ ለመሆን እንደወሰኑ ያስታውሳል። በኋላ ሲደርስ ምናዋ ካፌውን እያሳመሩ በጃን ቦታ ሌላ ሴት ለመቀመጥ መምጣቷን ስታይም ይከፋታል። ድሙነቱን ለማወቅ ፈልጎ ለጃንም ዋ እንደምወዳት ነግሬታለሁ ቢለው ምንም መልስ አይሰጠው ይሄዳል። ጓደኞቿም ተመልሰው ፍቅረኛሞች ለመሆን ይወስናሉ። በቀጣዩ ቀንም አብሮ አደጓ ከአባቱ ጋራ የሚሄድ ሀሳቡን እንድተወው ይነግራቸውና ሁሉም ደስተኛ ይሆናሉ። የጃን ፍቅረኛም አዲስ ስራ ስላገኘች ባልን አብረው እንደማታሳልፍ ስትነግረው ይከፋዋል። ከዋ ጋራ ባቡር ሲገናኙም የባል ቅዱ በሙሉ ከፍቅረኛው ጋር የተያያዘ መሆኑን ታየውና በቀጣዩ ቀንም የክላሷ ልጅ ደጋግሞ ስለምትወደው ሰው ጠይቃ ስለነበረም ትከፋለች። ይህንን ያስተዋለው ዱም ጨዋታ ፈጥሮ ያስቃትና ለእኔ እድል ልትሰጪኝ ፈቃደኛ ከሆንሽ ልክ እንደሆነ ሁሌም ከፊትሽ ፈገግታ እንዳይለይ ነው ማረጋው። ማታ ላይም አብሮ አደጓ ወደ ቤቱ ይመለስና ለእህቱ ከጃን ጋር ስለነበራት ጊዜ ስጠይቃትም መዝናናት አልቻልንም እኮ ስራ ነበረብኝ ጃን ምንም አልመሰለውም እሱማ ከፍቶት ነው የሚሆነው አንቺ እንዳይደብርሽ ብሎ ይሆናል ዝም ያለሽ ሲላት ስህተት እንደሰራች ገብቶ አስተዳወለለት። እንደ ድሮ ስላዋራት ትረጋጋለች። በነጋታውም ልታገኘው ወደ ካፌ ስትሄድም ከዋ ጋር ስለነበረ ምንም ሳትናገር ትመለሳለች። ጃንም ዋንን ወደ ቤቷ አሸኝቷትም መልካም በዓል ይመኝላታል። ስትሄድ እያያትም ከዚህ በኋላ ለሱ ያለው ፍቅር እንዲያደግ ስለማይፈልግ ስራው እንደሚያቆምና ከሷም እንደሚርቅ ይወስናል። ማታ ላይም ፍቅረኛው ተገኘውና ቃል በገባው መሰረት ከጎኔ በመሆንህ በጣም ደስተኛ ነኝ። አሁን ግን በቀናት ልብህ የሌላ ሴት ሆኗል። እኔም ስራዬ ማተኮር ፈልጋለሁ። ስላደረክልኝ ነገር በሙሉ ማመሰግናለሁ ስትለው ሊያስቆማት ቢሞክርም ተሰናብታው ትሄዳለች። ቤት ገብታም እያለቀሰች ለወንድሟ የሚወዳትን ሴት ጊዜ ሊሰጣት እንደሚገባ ታሳስበዋለች። ዋምለዱ ምንም ቢፈጠር ጃሌ ተስፋ መቁረጥ እንደማትችል ትነግረዋለች። አሁን እኔ እረዳሻለሁ ምክንያቱም እንደማትወጂኝ ያውኩኝ ራሱ እኔ ማንቺ ላይ ተስፋ መቁረጥ አልፈልግም። በቀጣዩ ቀንም ዋ ስለነጃን መለያየት ስትሰማ እድል እንዳላት ታስብና ደስ ይብላትም በድጋሜ ለመናገር ግን ትፈራለች። እንደለመደችው ድመቷን ስታጫውታትም ጃን በድጋሜ የፍቅር ጥያቄ ቀርቦለት እንደማይፈልጋት ሲናገር ትሰማዋለች። ድመቷ ስትጮህ ሰምቶም ወደ ተደበቀችበት ሄድና ያቅፋታል። ግን ከክላሷ ልጅ ጋር ስታወራ እንዳያትና ነገሩን በተሳሳተ መልኩ ተረድተውት ስለነበረም ምንም ሳይናገር ትተዋት ይሄዳል። ዱም ጓደኞቹ ለሚወዷቸው ሴቶች ቸኮሌት ሲገዙ ያይናም እሱም ለዋ ገዝቶ በግድ ይሰጣታል። ክፍል ስትገባም ጓደኞቿ እሷም ለጃን እንድትሰጠው ያበረታቷታል። እሱን ለማየት መጽሐፍ እንዲያበድራት ሀሳባ ክፍሉ ከሄደች በኋላም ቸኮሌቱን ልትሰጠው ብትወስንም ፊቷ ሲቆም ግን ትፈራዋለች። ካፌ ውስጥም የሆነ ህፃን ልጅ እያለቀሰ ጓደኛዋ ስታጫውተው የጃን ጓደኛ ማያትና በሷ መማረክ ይጀምራል። ጃንን የምትወደው ሌላ ተማሪም ልታናገረው ካፌ ስትሄድም ዱ እንደሌለ ይነግራታል። በመጨረሻም እንደምንም ደፍራ ቸኮሌቱን ስትሰጠው ሌሎቹ ሴቶች የሰጡትን ትቶ የእሷን ስለበላው ደስ ይላታል። በቀጣዩ ቀንም ከጃንና ከዱ ጋር ሆነው አበቦቹን ለማየት ሄዳሉ። የጃን ጸጉር ላይ የወደቀውን አበባ ስታነሳለትም ዱ ይቀናና ራሱ ላይ ብዙ አበቦችን ቢካመረም ጃን ያራግፈውና ያበሳጨዋል። የአመቱ መጨረሻ ደርሶ ፈተናቸውን ከወሰዱ በኋላም ለቀጣዩ አመት ዋና ጃን አንድ ክፍል እንደሆኑ ሲያውቁ ሁለቱም ደስ ይላቸዋል። ቀጣዩ አመት ደርሶ ክፍል ስትገባም ጃንን በማየቷ ያለምንም ሰበብ ፍለጋ ከእሱ ጋር የምታሳልፈውን ጊዜ እያሰበች የበለጠ ደስ ይላታል።
የደስታ አልሟን ሳትጨርስ ግን ፊቷ ይገተርና አንድ ክፍል በመመደባቸው ደስ እንዳለው ያሳውቃታል። ክላስ ካለቀ በኋላም አብሮ እንዲሄዱ ይዘውት ቢወጣም የሆነች ልጅ ፊት ውስጥ ቆም ተናደው ትቷቸው ይሄዳል። የጂያን ጓደኞችም ለዋ እንደሚወዳት እንዲናገር ቢያበረታቱትም እሱ ግን በድጋሚ ስህተት መስራት ስላልፈለገ ተጨማሪ ጊዜ ሊያስብበት ይወስናል። ዋም ዱ የቅድሟ ልጅ ማን እንደሆነች አትነግረኝም? ፍቅረኛ የነበረች ግን የገዛ ጓደኛዬ ለማማለስ ትሞክር ያስኳት። ያው እሱ ምንም ባያውቅም ከዛ ጊዜ ጀምሮ ግን ከሁለቱም ጋራ እንደ ድሮ መሆን አልቻልኩም። ስላሳዘነዋት ፊቷን ትጥለዋለች። ያን ያህል እንኳን አትዘኝልኝ፣ አለበዚያ ግን አቅፍሻለሁ ብሎ ፈገገስ ብላታል። በቀጣዩ ቀን ግን ልጅቷ ምንም ሳታፈር በድጋሚ ዱ ለማናገር ትሄዳለች። ጂያንን ስታየው ግን ወዲያውኑ መንገዷን ትቀጥላለች። ዱም አሁንም ዋ የምትወድ ይመስልሃል? ቆይ በድጋሚ ፍቅረኛዋ እንድትሆን ብትጠይቅህስ ትስማማለህ? ቢሎም መልስ ሳይሰጠው ይቀራል። ባስኬት ሲጫወቱ ግን ኳሱን የቀማውና ዋ ፊት ጎበዝ ሆኖ መታየቱ ምንም እንደማያስፈልገው ያሳምነዋል። እሱ መጀመሪያ ጂያንን ሲያገኘው ስለሱ የሚያወሩትን መጥፎ ነገሮችን በሙሉ ችላ ብሎ ጓደኛው እንዳደረገውና ፍቅረኛው ግን ጂያንን ለመቅረብ ብላ እሱ እንደተጠጋች በማውቁ እንዳዘነ ያስታውስና ወዲያውኑ ራሱን ይስታል። ሲነቃም ጂያንን ከጎኑ ያውና በጣም ነው የምታበሳጨኝ፣ ቆይ ለምን የዘኔ የተፈጠረውን አትነግረኝም? ይቅርታ ሀሳቧ ያ እንደነበር ስላላወቅኩ ነው አብሬት የነበርኩት እንጂ አንተ ላይ ያንን ማድረግ ፈልጌ አልነበረም ስለው ደስ ይለዋል። ለዋም ስሜቱን በግልጽ እንዲናገር ስለረዳቸው ያመሰግናታል። ልጅቷን ብትሆን ዋን ብቻዋን ስታገኛትም ከጂያንና ከዱ ጋር ሳላት ግንኙነት ትጠይቃታለች። እሷም ሁለቱም ጓደኞቿ እንደሆኑ ስትናገር ጂያን ይሰማና ይከፋዋል። ዱም እንድታጓራት ሳልፈለገ ዋን ልካትና ልጅቷንም ስሚኝ፣ በአንቺ ምክንያት ዋሌ ምንም አይነት ችግር ቢደርስ መቼም ይቅር እንደማልልሽ ወቂው እሺ። ካፌ ውስጥም የጂያን ጓደኛ የዋን ጓደኛ በድጋሚ አብራው እንድትሆን ቢጠይቃትም ጥያቄውን ሳትቀበለው ትቀራለች። አሰሪያቸውም ምን ያህሎቹ ለብቻቸው አፍቅረው እየተሰቃዩ እንደሆነ እያየ ይገረማል። ዋም ለዱ ጂያን ከተፈጠረው ነገር በኋላ ምን ያህል አዝኖ እንደነበረ ታስረዳውና ቢታረቁ እንደሚሻል ተመክረዋለች። እሱ ምክሯን ተቀብሎ እንደ ድሮም ከጂያን ጋር ለመሆን ይወስናል። አንድ ላይ ክፍል ውስጥ ሲገቡ ስታያቸው በጣም ደስ ይላታል። የዱ ፍቅረኛ የነበረችው ልጅም ስለ ጂያንና ስለ ዋ ስታጣራ ትውልና እሱ እንደሰጣት የተናገራትን ጌጥ እውነት መሆኑን ትመለከታለች። ዋ ቤቷ ስትገባም ጌጡን ስላጣቸው ትደናገጣለች። በቀጣዩ ቀደም የግሩፑ ስራ ይሰጣቸውና እንዲመዳደቡ ሲነግራቸው ዱ ከዋ ጋር መሆን ቢፈልግም ጂያን ይቀድመዋል። የእሱ ጓደኛም ከሚወደት ልጅ ጋር ስለተመደበ ደስ ይለዋል። ጉዞ ከተጀመረ በኋላ ዋና ጂያን ጥሩ ጊዜ ማሳለፍ ጀምራሉ። መንገድ ጠፍቶባት ስትደናበር የሚሆነ ልጅ አይስክሬሙን ይቀባትና ልብሷ ስለተበላሸ ጂያን ራሱን ይሰጣትም በጣም ደስ ይላታል። ትንሽ ቆይቶ ግን በብርድ ሲንቀጠቀጥ ታየውና ልብሱ ልስጥ እንዴ ወይስ እኔ እንዳሞቅ ትፈልጋለህ ብላ እጇን ስትዘረጋ እሱም ይዘረጋና ሁለቱም ቢዋደዱም ራሳቸው እንደ ጓደኛ እያዩ ስለነበረ አፍራው ይተውታል። እሷም ርዕሷን ቀይራ ስለምትወደው ቦታ መናገር ትጀምራለች። እሱም ሊወስዳት ቃል ይገባላታል። ዋና ጓደኛዋም የጠፋ ጌጧን የሚመስል ጌጥ ለመግዛት ወደ ሱቅ ይገባሉ። በተመሳሳይ ሰዓትም ሄዱ ፍቅረኛ የነበረችው ልጅ የሰረቀችውን ጌጥ እያየችው ትስቃለች። ጂያንም ጌጡ መጥፋቱን ስላስተዋለ ሌላ ይመርጥላታል። ከጉዞ ሲመለሱም የዋ አብሮ አደግ ከሆነች ልጅ ጋር ሲጣላ ያዩታል። ፍቅረኛም በመሃላቸው ያለውን ቅርበት አይታም እየከዳት እንደሆነ ስለገመተ ትናደዳለች። ጓደኞቿ እውነቱን ሳታጣራ እንዳታዘን ቢመክሯትም ሳትሰማቸው ትቀራለች። በነጋታውም ከድሮ ፍቅረኛዋ ጋር የተለያየችው በሌላ ሴት ምክንያት እንደሆነ እያወራች ስታዝነም ልጁ ይሳማትና ብቻዋን ወስዷትም የዛኔም ነግሬሽ ነበር እኮ በትክክል አውርተን ቢሆን ኑሮ መለያየትም አይጠበቅብንም ነበር። ለማንኛውም አሁን ምንም ሳታጣሪ እንዳትሳሳቺ። ምክሩን ተቀብላም ፍቅረኛዋን ስታዋራው እንዳሰበችው እንዳልሆነና ከልጅቷ አይድ ውስጥ የሚሆነ ነገር ለማውጣት እየሞከረ እንደነበረ ያስረዳታል። ልጅቷም ነገሩን ታረጋግጥላትና እንደ ድሯቸው ደስተኞች ሆናሉ። የድሮ ፍቅረኛዋም ካረገው ነገር በኋላ ቀለል እንዳለው ሲናገር ጂያንን ፍቅረኛውን ለማግኘት ይሄዳል። እሷም ከተማ አልተቀየረ እንደሆነ ትነግረዋለች። ቃሉ መጠበቅ ባለመቻሉ ይቅርታ አስጠይቃትም ይቅርታው አስፈላጊ አይደለም፣ እኔም ቢሆን እኮ ተቀይሬያለሁ፣ ደስተኛ ህይወት እንዲኖርህ እመኝልሃለሁ ትለውና ቀለል ይለዋል። በነጋታው ዋን ሲያገኛት ደስ ብሎት ይቀርባታል። መንገዱን ሲሻገሩም ተመሳሳይ ዘፈን መስፈን ስለጀመሩ እየተያዩ ስቃሉ። ዱም ክላስ ውስጥ አንድ ላይ ሲገቡ ሲያቸው ይደብረዋል። ጂያንን ብቻውን ጠርቶትም ትክክል ነበር፣ ዋን ወዳታለሁ፣ ስለዚህ ሌላ ነገር እያሰብክ ባትቀርባት ደስ ይለኛል ብሎ ይገላግለዋል። የድሮ ፍቅረኛውም የሰረቀችውን ጌጥ እየሰጣቸው ምናልባት ይህንን ስትሰጣት ለአንተ ያላት አመለካከት ይቀየር ይሆናል። የዋ ጓደኞችን በድጋሚ ለጂያን ስሜቷ እንድትናገር ያደፋፍሯታል። የጂያን ጓደኛም ለሚወዳት ልጅ ልደቷን ያከብርላትና ደስ እንዳላት ሲመለከት እሱም ደስ ይለዋል። ዋ ማሰሪያቸው ጋር ሄዳ የምትወደውን ሰው እንዴት ማሳመን እንዳለባት ምክር ትወስዳለች። የጂያን ጓደኛም በድጋሚ ፍቅሩ ለመግለጽ ሲሞክር አሰሪያቸው እሺ እንደማትለው አስበው ቢያስቆማውም መቼም ተስፋ እንደማይቆርጥ ሲናገር ሰምታ ደስ ይላታል። በቀጣዩ ቀንም ዋ ከጂያን ጎን ለመሆን ብላ የስፖርት ክለቡን ትቀላቀላለች።
የዱ ፍቅረኛም ብቻዋን ታገኛትና ድሮ ላይ እኔ በሰራው ስህተት ምክንያት ነበረ ሁለቱንም ጓደኛሞች ያለያዩዋቸው እና አሁን አንቺን በተመሳሳይ መልኩ መሀላቸው ባትገቢ ደስ ይለኛል ስትላት እውነቷ እንደሆነ አስባ ጃንን ለመራቅ ተወስናለች። እሱም ባህሪዋ መቀየሩን አስተውሎ የተፈጠረ ችግር አለ እንዴ? ደህና አትመስሊም። አይ ምንም የለም ደህና ነኝ ብላ ውሸት ትስቃለች። ከዱ ጋር ለመመድ እያደረገውም እንደተለመደው እንደሚወዳት ተናግሮ ምን ባረግ ነው ግን ጃንን እንድትረሹ ማድረግ የምችለው? ምንም ማድረግ አይጠበቅብህም። ለሱ ያለኝ ስሜት ተቀይሯል። እንደ ድሮ አልወደውም። የሰጠኝንም ጌጥ ጥየዋለሁ ትለውና ተደብቃ መልቀስ ትጀምራለች። እሱም ይህ ሁሉ የተፈጠረው በልጅቷ ምክንያት እንደሆነ ስለገመተ ያገኛትና ይቆጣታል። ለእሱ ብላ እንዳደረገችው ልታሳመነው ብትሞክረም አንቺ ራስሽ አብረን እያለን አንዴ እንኳን ወደሽኝ ታቂና ነው። በእርግጥ መጀመሪያ ላይ ላንተ ስሜት አልነበረኝም፣ ቀስ በቀስ ግን ወድጄ ነበር ብትለውም በድጋሚ እያታለለችው ስለመሰለው ጥሏት ይሄዳል። የዋ ጓደኛም የሚወዳት ልጅ ጋር ትሄድና ፍቅሩን መቀበል የማትችለው ውጭ ለመሄድ ፈልጋ እንደሆነ ታስረዳውና ፍቅራቸውን ተገላልጸው ይለያያሉ። ዋም ያደረገውን ስትሰማ ከሱ ምክር ትቀበልና እሷም ጃንን በሰላማዊ መንገድ ለመለየት ትወስናለች። ሙሉ ክላሱ እንድታሰለጠን ስትመረጠም በትክክል ባለማድረጓ ልጆቹ ሲያሽፉባት እሱ ግን ያበረታታታል። ክፍል ውስጥም ብቻዋን ስትሆን የሚጠጣ ነገር ይዞላት ሄድና ዘና ሊያረጋት ይሞክራል። ጥላው ልትወጣ ስትቻኮልም የተፈጠረ ነገር ካለ ይጠይቃትና ከመናገር ራሷ ለትንሽ ታስቆማለች። የስፖርት ቀናቸው ሲደርስም ጃለዱ ዋ እንደምወዳት ልነግራት ወስኛለሁ። በድጋሚ ጓደኝነታችን ችግር ውስጥ እንዲገባ ስለማልፈልግ ደብቀት ነበር፣ ግን ከዚህ በላይ አልችልም። እሷን ብትሆን በሁኔታው ተጨናንቃ ስለነበረ ራሷን ስታ ትወድቃለች። ጃንም ቶሎ ብሎ ወደ ክሊኒኩ ሲወስዳት በሷ ምክንያት ውድድሩን ቢያቆም ደስ እንደማይላት ሳሰበ ሳይሄድ ይቀራል። ውድድሩ ላይም ከሱ ጋር አብራት በምትሆነው ልጅ ፋንታም የድሮ ፍቅረኛው ስትመጣ ቢናደደም ልጅቷ ስለተጎዳች ልትሸፍን እንደመጣች ሲያውቅ ግን ተጸጽቶ ይቅርታ ይጠይቃታል። ውድድሩ ላይ የምትወድቅም እያበረታታት እንደሆነ ስታየም ያላትን ኃይል በሙሉ ተጠቅማ ትነሳና እንዲያሸንፉ ታረጋቸዋለች። እሱም ደስ ብሎት ሲዞር ያጣታል። አሰልጣኛቸውም ለጃን ሲጀመርም ለሱ ብላ ቡድኑ እንደተቀላቀለችው ይነግረዋል። እሷም እንደነቃች የትኛውም እቅዷ ሊሰራ ስላልቻለ ተበሳጭታ ታለቅሳለች። የዱ ፍቅረኛም ዋላ ያደረገችውን በሙሉ ለሱ ብላ እንደሆነ ታስረዳውና ለተፈጠረው ነገር በሙሉ ይቅርታ አስጠይቀው ለሱ ያላትን ፍቅር ስትረዳም ደስ ይለዋል። ዋ ከክሊኒኩ ልትወጣ ስትልም ነርሱ ሁሉም እንደሚያልፍ ይነግራትና ሲያጽናናት ደስ ይላታል። እንደወጣችም ጃን ያስቆማትና ከዚህ በላይ መደበቅ የምንችል አይመስለኝም፣ በጣም ነው የምወድሽ ሲላት በደስታ ብዛት ልቧ ይመታል። ወዲያው ግን አሰልጣኛዋ ስላጠራት ጃን እንደሚጠብቃት ነግሯት ሄዳለች። ካፌ ውስጥ ማሰሪያዋ ማዘናውን አይቶ ሁሉም ቀስ እያለ እንደሚስተካከል ይመክራታል። ዱም ሊያጓራት ቢሞክርም ስራ ስለበዛበት ሳይችል ይቀራል። ማታ ላይም እንደወጣች ሲያይ ይከተላታል። ጃንም ጠብቋ ስትቀርበት ሊፈልጋት ሄድናም ዱ ሲያቅፋት አይቶ እያዘነ ይመለሳል። በቀጣዩ ቀንሟ ጃንን ትምህርት ቤት ስታገኘው ምንም ሳትለው ትታው ታልፋለች። ከዱ ጋር ተገናኝተውን በመሃላቸው ያሉትን ውስብስብ ግንኙነቶችን በሙሉ ተነጋግረው ይፈቷቸዋል። ልጅቷም ለተናገረቻት ነገር በሙሉም ዋን ይቅርታ ብጠይቃትም እሷ ግን ከሁለቱም ጓደኛሞች ለመራቅ መወሰኗን ታሳውቃታለች። ክፍል ገብታም የጃን ወንበር ላይ ስትቀመጥ አያትና ሊያናግራት ሲሞክር ልታመልጠው ስትነሳች ያስቆማትና የማትወጂኝ ከሆነ ምን እየሰራሽ ነበር ታዲያ ይላትና መጨናነቋን ሲመለከት ይቅርታ ጠይቀዋት ሄዳል። ዱም አንድ ላይ እንዲሆኑ ስለፈለገ ሆን ብሎም ዋንን ሊቀርባት ሲሞክር ትገፋውና አንተን ጠልቼ እሱ ጋር እንዴት ለማድረግ እየሞከርክ እንደሆነ ይገባኛል፣ ግን በዚህ ምክንያት ጓደኝነታችንን ማበላሸት የለብንም፣ ለጃ እንደምወደው ነግረዋለሁ ብላ እየሮጠች ስትሄድ ከፍቶ ያለቅሳል። ልጅቷ ማይታው አሁን አንተ ላይ ተስፋ እንድቆርጥ ማድረግ አትችልም፣ እሺ እስከምትለኝ ድረስ ፍቅሬን እገልጽልሃለሁ። ዋም ባቡር ጣቢያ እየሮጠች ሄዳ ጃንን ስታገኘው ደስ ይላትና እንደምትወደው ስትነግረው አቅፋታል። በነጋታውም ለጓደኞቿ ደስ የሚለውን ዜና ስታካፍላቸው ዱ ሰማትና ቀንቶ ሲወጣ ጃን ይከተለዋል። እሱም ትንሽ ጊዜ ብቻ ነው የሚያስፈልገኝ፣ ጓደኝነታችንን ድጋሚ አላበላሸውም ይለውና በመጨረሻም ሌሎቹ ጥንዶች አንድ ላይ ሲሆኑና እነ ጃንም እጅ ለእጅ ተያይዘው ሲሄዱ እያሳየን ፊልሙ ይጠናቀቃል።